ብዙ ኖሯት ከጥቂት ጸጋዋ ጋር የምትሻማው ኢትዮጵያም አይኗን መግለጫም ከአንጡራ ሀብቶቿ ጋር መታረቂያ አፋፍ ላይ ቆማለች። የዘመን ቁዘማዋ ሀብታም ይልቁንም በድህነቷ ዘመን የመግፋት ማብቂያ ማብሰሪያው ተደርጎ ይቆጠራል። ታላቁም የኢትዮጵያ ህዳሴ ግድብ በጎ ባሰበች የተሻለ ህልውና በሻተች አፍታ ፈተና ያጣትም ሀገር ይኸው የትውልዱ የጋራ ሰንደቅ ፕሮጀክት ያኔ ሲጀመርም ጫጫታ ፉከራው ፋታም የማይሰጥ ነበር። አንጋፋው ዲፕሎማት የቀድሞው የውጭ ጉዳይ ሚኒስቴር ቃል አቀባይ የአሁኑ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል እንዲሁም የአውሮፓ ህብረት የምዕራብ አውሮፓና ኢትዮጵያ ወዳጅነት ቡድን ሰብሳቢ የሆኑት አምባሳደር ዲና ሙፍቲ ከእውነት ከመርህና ስርዓት የተቃረነ ያሉት ጩኸት ከመሰረተ ድንጋይ መጣል እኩል ወደ ተሰለፈ አፍራሽ ዘመቻ መሻገሩን ያወሳሉ። ከጅምሩ ግድቡ መሰረት ሲጣል በተለይ የግድቡን መኖር የሚቃወሙ የታችኞቹ ተፋሰሱ ሀገሮች ጋር በተለይም ግብጽ ጋር ይባል የነበረው በፍጹም ኢትዮጵያን ፕሮጀክት አትችልም አታረገውም የሚል ነው። የአባይን ውሃ በፍጹም መንካት አትችሉም፣ ይሄ ውሃ አይመለከታችሁም የሚል ነገር ነው የነበረው። 90% በላይ የውሃ ምንጭ የሆነው ሀገር ይህን ሲከለከል በጣም አስገራሚ ነው የነበረው። እሳቸው የግድቡ ግንባታ በተጀመረ ሰሞን የኢትዮጵያ እንደራሴ ሆነው ካይሮ ይገኙ ነበር። የአባይ መነሻን ከማያውቀው የታችኛው ተፋሰስ ሀገር ዜጋ እስከ ፖለቲከኛ ከተቋማት እስከ ተባባሪ መንግስታት ድረስ በየጊዜው ዘመቻ እየተለዋወጠና የተጠናከረ ስለመምጣቱም በምልሰት ይቃኙታል። አብዛኛው ግብጽ ህዝብ የውሃው ምንጭ ከኢትዮጵያ መሆኑን እንኳን የማይረዳ ነበር። ይሄ ግድቡ እስኪጀመር ድረስ እዚሁ ከአስዋን አካባቢ ነው የሚመጣው የሚል ግብጽ አባይ ናት፣ አባይ ግብጽ ናት፣ ግብጽ ናይል ነው፣ ናይል ግብጽ ነው የሚል ፕሮፓጋንዳ ነው የነበረው። ከዛ በኋላ ኢትዮጵያ ፍጹም አትችልም፣ ይህን ነገር ማድረግ አትችልም የሚል ነበር። ግብጽ ውሃ የሚባል ነገር የላትም ከአባይ በስተቀር። ኢትዮጵያ ይህን ውሃ ከያዘች ህዝቡ በሙሉ ተሰዶ አውሮፓ ይገባል፣ አውሮፓ ውስጥ ጫና ይሆናል፣ እናንተ ላይ ጫናል እያሉ በተለይ ምዕራብ አውሮፓ ያሉትን ሀገሮች በጣም ያስፈራሯቸው ነበር። በጣም አድካሚ፣ በጣም አፍራሽ፣ በእውነትነት ላይ ያልተመሰረተ ነው የነበረው። ዛሬ ይኸው ብዙ የተፎከረበት ሀገር የተከለከለችው ኢትዮጵያውያን ከቶም ማያደርጉትም ተብለው የተናቁበት ፕሮጀክት በሚናፈቅ ብስራቱ ሰሞን ላይ ይገኛል። ለግድቡ ዛሬ ላይ መድረስ የተደረገ ሙግት የዲፕሎማሲ ፍትጊያን በቅርበት የሚያውቁት አምባሳደር ዲና የታላቁ የኢትዮጵያ ህዳሴ ግድብ የፍጻሜ ምዕራፍ የሚቆጠር ለትውልዱም የሚሻገር አንዳች መልእክትን ያዘለ ስለመሆኑ አነሱ። ይሄ ፕሩቭ የሚያደርገው አንድ ትልቅ ነገር በኢትዮጵያ ደረጃ ይሄ ህዝብ እንደሚችል ነው። ይቻላል በይቻላል መንፈስ እንደሰራ ነው ይህን ፕሮጀክት። ይህም በማድረጉ ደግሞ ሌሎች ነገሮችንም ማድረግ እንደሚችል ነው። ትልቅ ሬናይሰንስ ነው። በትዕግስት ውጤት ማግኘት እንደሚቻል በደንብ ይታያል። እውነትን ደግሞ አጥብቆ በመያዝ አንዳንድ ውጤት ሊመጣ እንደሚችል ከዚህ ተሞክሮ መማር ይቻላል። የኢትዮጵያን ህዝብ በደንብ ሞቢላይዝ ማድረግ የተቻለበት ከመሆኑ ጋር ይህም ትምህርት የሚወሰድበትና ለሌላ ጊዜም ለብሔራዊ ጥቅም በሚውሉ ነገሮች ላይ ህዝቡን ማነሳሳት እንደሚቻል ነው የሚያሳየው። ሀገር አይቀሬ እድገት ተጨማሪ አቅም ፈላጊ መሆኗ አማራጭ መሿለኪያም ታማትር ዘንድ ገፍቷታል። ለሰሞኑ አከራካሪ የነበረው የባህር በር ፍላጎቷም ዛሬ ላይ ለብዙዎች ተገቢነቱ ጥያቄ ውስጥ የሚገባ አልሆነም። አምባሳደር ዲና ሙፍቲ ሰጥቶ የመቀበል በጋራ ተጠቃሚነት ላይ የተመሰረተ የኢትዮጵያ መርህና አካሄድ በእርግጥም ጥያቄዎቿ ርትው ፍላጎቶቿም ፍትሐዊ ለመሆናቸው እማኝ አድርጉታል። አሁን ዓለም አቀፍ ህብረተሰብ አብዛኛው በቀጥታ የሚሆን በተዘዋዋሪ መንገድ የኢትዮጵያን የባህር በር ፍላጎት በዚህም ይሁን በዚያ መልክ የሚደግፍበት ሁኔታ ነው ያለው። ለዚህ ደግሞ ፍጥነት፣ ለዚህ ውጤት አንዱ አስተዋጽኦ ያደረገው ስልቱ ነው። በሰጥቶ መቀበል መርህ ላይ መሆኑ፣ በኃይል ላይ የተመረኮዘ ሳይሆን በጉልበት የመውሰድ ሳይሆን ሌላውን በመጥቀም ጭምር። ከዚህ አንጻር የዚህ የባህር በር ጉዳይም የተሳካ መልክ እያገኘ እየጠነከረ የሄደበትና ኢትዮጵያን የባህር በር ፍላጎት ሌጂትመሲ በደንብ አስተማማኝ በሆነ መሰረት ላይ ወደ መጣል የሄደበት ሁኔታ ነው ያለው።